የማስተማር ልምድ ምንም ያልነበረኝ ስለ ዲጂታል ቢዝነስ እንዴት እንደሚሰራ እንዴት ፎሎ እንደሚሰበሰብ እንዴት እንደሚደረግ ምንም ነገር ማላቅ ነበርኩኝ። ግን አሁን ተምሬያለሁኝ። እንዴት እንዳተማርኩኝ ላሳያችሁ። ስሜ አይናለም አማረ ይባላል። የምኖረው በአትላንታ ጆርጂያ ነው። የአንድ ልጅ እናት ነኝ። ባለ ትዳር ነኝ። ዲጂታል ቢዝነስ ላይ ኦን አደርጋለሁ። ፓርት ታይም ፕሪኬ አሲስታንት ሰራተኛ ነኝ ማለት ነው። ልክ እንደ ማንኛውም እናት ቢዚ ፉል ታይም ሰራተኛ ነበርኩኝ። ልጄ ፕሪኬ ሲሄድ ሁሉ ጊዜ ፉል ታይም ተማሪ ነበረ። ምን ጊዜም የሚጠይቀኝ ጥያቄ በየቀኑ ማማ መች ነው የምትመጪው ነበርና ምን አሰብኩኝ፣ በፓርት ታይም እየሰራሁኝ እንደ ሳይድ ሀስል በጎን የምሰራው ስራ ፈልግ ነበረ እና ያን በማፈላልግበት ሰዓት ብዙ የሚያስፈሩ ነገሮች ነበሩ። ብዙ ስካም የሆኑ ነገሮች ነበሩ። ግን ይሄን ቢዝነስ ሳየው ግን እንዴት እንደሚሰራ ሰዎች እንዴት አድርገው ማግኘት እንደሚችሉ እንዴት አድርገው መስራት እንደሚችሉ እንዴት አድርገው ፎሎ ማግኘት እንደሚችሉ ሰዎችን ሳይጠይቁ ሰዎችን ሳይለምኑ ወይም ደግሞ ሌላ ነገር ሳያደርጉ ማድረግ እንደሚችሉና መስራት እንደሚችሉ በተለይ ፌስቡክ ቪአይፒ ግሩፓችን ላይ ብዙ ነገር ማየት ይቻላልና ምንም ነገር ሳይከፈል እዛ ላይ በደንብ አየሁኝ ማለት ነው። በመቀጠል ያደረኩት ነገር $149 ከፍዬ ስትራቴጂውን ማጥናት። ስትራቴጂውን ሳጠናው እንዴት አድርጎ እንደሚከፈል እንዴት አድርጎ መስራት እንደሚቻል የ2 ሰዓት ቪዲዮ ካየሁኝ በኋላ 2-3 ካየሁ በኋላ ለራሴ ነው ወሰንኩት። ይሄ ለኔ የሚሆን ቢዝነስ ነው፣ ምክንያቱም ስካም የሆነ ቢዝነስ አይደለም፣ የሚሰራ ቢዝነስ ነው የሚል ለራሴ ወሰንኩኝ ማለት ነው። ከዛ በኋላ ነው ስቴፕ ባይ ስቴፕ ትሬኒንጎች እየተከታተልኩኝ መስራት የጀመርኩት ማለት ነው። እና ሶሻል ሚዲያ ላይ ሁሉ ጊዜ ሾፕ አደርጋለሁ። የምትከታተሉኝ ሰዎች በፌስቡክ ፐርሰናሌ ላይም በቲክታክ ላይ በኢንስታግራም ላይ አለሁኝ። ሌሎች ፕላትፎርሞችም አሁን እንግዲህ በቅርቡ የተቀላቀልኳቸው አሉ። እዛ ላይ ብታዩ አንድ አይነት በየቀኑ በተቻለ መጠን 2-3 ጊዜ የሆነ ነገር አትራክት የሚያደርግ ነገር እለቃለሁ ማለት ነውና ይሄ ራሱ አንድ የሶሻል ሚዲያ ላይ ራሳችንን ብራንድ የምናደርግበት ነገር ነው። አሁን ሌሎች ነገሮችን በጀርባ ያሉትን ነገሮች ትቼ እንደሚሰራ እርግጠኛ ነኝ 100% የቢዝነስ ዋናው አላማዬ የተነሳውበት ይህን ቢዝነስ የተቀላቀልኩበት ዋናው ምክንያቴ ልጄ ነው። አፍተር ስኩል አለማስገባት